ዛሬ ቤተሰብ አንድ ደስ የሚል ነገር አለ። ትልቅ የሚያስደስት ነገር፣ ትልቅ ይሄ ልባችንን ሊያሳርፍ የሚችል ነገር ከፈጣሪ በታች ማለት ነው። ትልቅ ልባችንን ሊያሳርፍ የሚችል ነገር፣ የዚህ ሁሉ ነገር ማብቂያ ሊሆን የሚችል ነገር መንገድ ተቀዷል። የሆነች መንገድ ተከፍታለች። ዛሬ በጣም ትልቅ ስራ ነው የተሰራው። እሱም ምንድን ነው? አብርሽ እንግዲህ እንደምታዩት እነ ዴቭ እነ ቡዜ እጅ ምናምን ነገር እነ ዳኒ ጋር ገብቷል ማለት ነው። ያው ሰላማዊ በሆነ መንገድ፣ ሰላማዊ አይደለም እንደዚህ አይነት አሁን ለምሳሌ ምስሉ ላይ እንደምታዩት ሰላማዊ ማያደርጉ ነገሮች አሉ። ግን ብቻ አብርሽ እነ ዴቭ እና ቡዜ እጅ መግባቱ በጣም ትልቅ ነገር ነው። በጣም ወሳኝ ነገር ነው እና ትልቅ ስራ ይጠበቅባቸዋል በዚህ ሰዓት። እንደባለፈው እንቀልዳለን ምናምን ነገር ለአንድ አዳር ነው እንግዲህ የተስማሙት። ልብ በሉ እና እንደባለፈው ሌላ ነገር ሲያደርጉ እቺ ቀን ካለፈች እቺ አንድ ቀኗ ምናምን ነገር ካመለጠቻቸው ሌላ ጊዜ ኢቭን ለመጠየቅ ራሱ እንትን አይኖራቸውም፣ ኮንፊደንሱ አይኖራቸውም እና እቺን ጊዜ በደንብ መጠቀም አለባቸው ብዬ አስባለሁ። ለማንኛውም ሰላም ብያችሁ ምናምን ነገር ስላልገባው ሰላም ብያችሁ ልግባ። እንዴት ናችሁ የግሬስ ቤተሰቦች? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። እኔም ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ ሁኑላችኋለሁ። ቪዲዮን ላይክ ያደረጋችሁ ጀምሩ፣ እስከ መጨረሻ ደግሞ ቪዲዮን ተከታተሉ። በቀጥታ ወደ ቪዲዮ ንግባ። አንድ ነገር መናገር ፈልጋለሁ። ይቅርታ 5 ቀን ክትትል ያደርጋል አይደለ? እዚህ ሙን ግን ግዴታ የለበትም። እዚህ ከጭንቀት መራቅ አለበት። ከእናንተ ሲጀመር ከአንቺም ከኤፍሬም መራቅ አለበት። በቃ መራቅ አለበት። ኤፍሬም በአንደኛ ሩታ ይቅርታ፣ አንተ ሲጀመር ጭንቀቱ ነው ልንገር አይደለ? አንተ ራስህ እያስጨነቀው ነው። እውነት ነው። ሲጀመር ኤፍሬም ለአብርሽ ማለት ነው ጭንቀቱ ብቻ ሳይሆን እኔ እንጃ ብዙ ነገር ነው። ብቻ የብዙ በሽታ ቢኖርበት እንኳን የበሽታው መንስኤ ምንድን ነው? ዶክተር ኤፍሬም ነው። ዶክተር ኤፍሬም እንበለው ተባብለናል ነበር። ግን ያው እንግዲህ እንደተለመደው እጃቸው ላይ ዞሮ ዞሮ ገብቷል። ግን ያው ጨቀጨቃቸው አንዳንዴ እንትን ቪዲዮ ታጣፍጣለች የሆነ ትኩረት ምናምን ነገር ስለምትስብ ጨቀጨቃቸው ምናምን ነገር አላቆሙም። ያው ትንሽ ጨቅጨቅ አይነት ነገር ብለዋል። ሲጀመር ለምንድን ነው እዚህ ልክ የምትሆኑት? ሩታ የምትፈሩት ነገር አለ ወይ? ቆይ ጥያቄ ነገር አንድ ቀን እህቱ ቤት አለ ማደር የማይችልበት ምክንያት ምንድን ነው? ይኛል ምንድን ነው እንደዚህ እንትን ያለው ነው ያልገባኝ። እስቲ አስረጅኝ ሩታ። ምክንያቱ ቤት ስላለው ትዳር ስላለው አይደለም እንዴ? ምትወይስ ስላለው አስረጅኝ እስቲ። እኔ ግን ማለት ነው አሁን ሩታ ቡዜ ጋር አብርሽ እንዲሆን ያልፈቀደችበት ያልፈለገችበት ምክንያት ብዬ ማስበው እልህ እንጂ እንትን አይመስለኝም። ይሄ ፈርታ ምናምን ነገር አይመስለኝም። ፈርታ ቢሆን ኖሮ ማለት ነው ዛሬ የሆነ የፈለገ ነገር ቢፈጠር ዛሬ አተውም ነበር። ለአንድ ቀንም ቢሆን አብርሽን ለእነ ቡዜ ቤት እንዲሆን አተውም ነበር። ግን የእልህ ይመስለኛል። እልህው ከማን ጋር እንደሆነ ያው ይገባቸዋል። ከዳኒና ከኤርሜላ ጋር ኢቨን ትንሽ ደግሞ ከቡዜ ጋር ከዴቭ ጋር እንኳን ለዴቭ ብላ ነው ዛሬ እንኳን የተስማማቸው እና ፈርታ ከሆነ ችግር አለው። እኔ ፈርታ አይመስለኝም፣ ግን ፈርታ ከሆነ ችግር አለው። ግን የሆነ ፈርታ እንዳልሆነ ደግሞ የሚያረጋግጡ አንዳንድ ነገሮች አሉ። እሱም ዛሬ እነሱ ጋር እንዲያድር መፍቀዷ ነው። ዶክተሯ 5 ቀን እዚህ እንድትቆይ እህትህ ጋር እንድትቆይ ስትል እሺ ብላት ነበረ። ለረስቱ ይሆናል አብራ። ስለዚህ 5 ቀን እዚህ ቆይ። ገባህ አይደል? አይቆይም ዳኒ። ስሚኝ ሩታ፣ አንዴ ዕቃ እየጎተትሽ እንዴት ይዘሽ ትሄጃለሽ? አብርሃም ቅድም እሺ ብለህ ነበረ። ስማኝ ለማስ እሺ ያልኩህ በቃ ስለዚህ ልጅ እሺ ብለህ እሱ ነው ታጨልኩ አይደል? ሲጀመር ማለት ነው የእናንተ ጩኸት አይደለም አብረሽም ማለት ነው እኛን ራሱ እንዴት ገና በስልክ ራሱ እያየን እንዴት ድክም እንዳደረገን። እኔ እኮ ግርም የሚለኝ ሰው ያን ሁሉ አቅም ከየት ነው የሚያገኘው? 24 ሰዓት ለመጨቃጨቅ 24 ሰዓት ቀኑ ሙሉ የተጨቃጨቀ ለማለት። ይሄን እንግዲህ ቪዲዮ የምታስታውሱ ከሆነ የዛኔ በቃ ጠዋት ምናምን ነገር በተጀመረበት ነው። አሁን ይሄ ዛሬ 3ኛ ቀኑ ነው እና ያን ቀን ሙሉ ያለፈውን እንትን ነው ታሪክ ነው ዛሬ ቆራርጠው ምናምን ነገር ዛሬ ላይ ደረሰው እና እኔ ተቆራርጠው እየሰማው ራሱ ማለት ነው እንዴት እንዳደከመኝ እውነቴን ነው ብላችሁ በቃ የሆነ ጭቅጭቃቸው አይደለም ለበሽተኛ ታሟል ለሚባል ሰው ለጤናማ ሰው ራሱ ማለት ነው የሆነ አቅም ያሳጣ አይነት ጭቅጭቅ ነው። ግን ተጨቃጫቂዎቹ ምንም አይደክሙም፣ በቃ አይታክቱም አይነት ነገር እያደሱ ኃይላቸውን እያደሱ ነው እንዲሁም የሚከራከሩት። ረቤሰማ እኔ እናንተ ይሄን አቅማችሁን ግን እውነት ለሌላ ነገር ቢውል ማለት ነው ስንትና ስንት ነገር ያደረግ ነበር። አሁንም በእርግጥ ብዙ ነገር እያደረገ ነው፣ በጣም ብዙ ነገር እያደረገ ነው። እዚህ ማይጠቀሱ አንዳንድ ነገሮችን እያደረገ ነው። ግን ኧረ በስመ አብ! ኧረ እስቲ ለራሳችሁ አረፍ በሉ ሁላችሁም እዚህ ያላችሁ። አሁን ይገባኛል ይሄ ጭቅጭቅ ምን በማስመልከት እንደሆነ፣ ግን አንዳንዴ እኮ እርፍ ማለትም አለ። ሰው ጠዋት መጨቃጨቅ የጀመረ እስከ ማታ
አስቡ። ጠዋት እዛ መንገድ ላይ ተጨቃጨቁ። ከዛ ከመንገዱ መልስ ደግሞ ዴቭ ሀሳብ ቀይሮ ምናምን ነገር ተጨቃጨቁ። አብርሽ ወደቀ፣ ሆስፒታል ተጨቃጨቁ። ሆስፒታል ከተጨቃጨቁ በኋላ ደግሞ እንደገና ቡዜ ቤት መጥቶ መጨቃጨቅ። እኔ አሁን ይህን ለእናንተ ሳስረዳችሁ ሁላ አልደከማችሁም? ቤተሰብ እኔ የምሬን ነው። እንደኔ እስቲ በእነሱ ጭቅጭቅ ማለት ነው እናንተ የምትደክሙ ሰዎች እስቲ አንድ ላይ እጃችሁን ከፍ አድርጉ። አብርሃም ደህና ነው አልሻረ? ደህና አይደለም። በደንብ ደህና ነው። ሲጀመር እንደዚህ ደንዝዞ እያያችሁት እንደዚህ ሰው እንደዚህ እያወራን ራሱ እንደዚህ ደንዝዞ እያያችሁት እኮ ደህና ነው ትላላችሁ። ኤፍሬም እንደዚህ ልጁ እያየው እኮ ደህና ነው እያልክ ነው አንተ። ደህና ነው ከማለት መፍትሄ ፈልጉ። ሲጀመር አይደለም መፍትሄ ማለት ነው። ሩታና ኤፍሬም አብርሽን ደህና ነው አብርሽ ደህና ነው ከማለት ከዛች ቃል ከአንድ አረፍተ ነገር የዘለለ ምንም ነገር አያወሩም። ሊያወሩ ምናምን ነገር ፈቃደኛ አይደሉም። ይሄ በትክክል ሊወያዩ ምናምን ነገሩ ላይ እንደ ትልቅ ሰው ሊወያዩ ፈቃደኛ አይደለም። በቃ ያለምንም ማስረጃ አብርሽ ደህና ነው በቃ እኛ ካልን አልን ነው። ያው በእርግጥ ዶክተርም አይደል ኤፍሬም ያውቃል፣ አንዳንድ ነገሮችን ገና ሳይመረምር ሁላ ምናምን ነገር ያውቃል። እና ሩታም ምናልባት ዶክተር ነርስ ከሆነች ምናልባት የዶክተሩ አጋዥ ነርስ ከሆነች እንጃ እኔ አላቅም። ሰው ደህና ነው እንዲባል አይደለም። እኛ እንደዚህ አብርሽ እንደዚህ ሆኖ እኛ ራሱ እኮ ማለት ነው እኛ ዝም ብለን ሀበሾች ዝም ብሎ አንድ መንገደኛ ሀበሻ ይዛችሁ እንትን ብትሉ ደህና አይደለም እኮ ሁላችንም ደህና አይደለንም። ልክ አይደለንም ሁላችንም እኮ እና አብርሽ እንደዚህ ሆኖ ደህና አይደለም ስትሉ እኔ እንጃ በጣም መታወር ነው ይሄ። በጣም በቃ አለ ወይ ሆን ብላችሁ ነው ወይም ደግሞ በቃ አለ ወይ ደግሞ አንጃ ካልታያችሁ ልበል እኔ ላይታያችሁ አይችልም። በቃ የአብርሽ ደህና አለመሆን ላይታያችሁ አይችልም። እና በቃ ዶክተር ኤፍሬም ያለው አለ ነው እና መከራከር አያስፈልግም ምናምን ነገር። ከዚህ በኋላ እሱ የሚለውን ነገር ዝም ብለን እንቀበላለን። እሺ እኔ ትንሽ በቀልድ ላዋዛ ብዬ ነው የምሬን። የተጨቃጨቃችሁ የተናደዳችሁ ምናምን ነገር ከምታዩ በቀልድ ትንሽ ላዋዛው ብዬ ነው እንደዚህ ምናምን ነገር ሳረግ። ደግሞ አንዳንድ ሰዎች በቃ ምንም ቁም ነገር ምናምን ነገር ማይመቸኝ አይነት ሰው አድርጋችሁ የምትስሉ ሰዎች አላችሁ። በእርግጥ በጣም ጥቂት ናችሁ ግን በቃ እኔ የበፊት ቪዲዮዎች እኮ ማለት ነው በቂ ምስክር ናቸው። ስንት ጊዜ ለፈለፍን በንዴት በምን በቀልድም አርገን የሆነ እውነታ ነገርን ምናምን የሚሰማ ጠፋ እንጂ ብቻ። ለማንኛውም እኔ ስቀልድ ምናምን ነገር ንቄ ምናምን ነገር አይደለም። ንቄ ምናምን ነገር ሳይሆን ግን ትንሽ የእነተን ጨጓራ ላሳርፍ ብዬ ነው። የሁላችንም ጨጓራ ላሳርፍ ብዬ ነው። ስሚኝ ሩታ፣ ከኔ ጋር ያለብሽን ችግር አንተም ደግሞ ከኔ ጋር ያለባችሁ ችግር በኋላ ትፈቱታላችሁ። እሺ አንዴ ልጁ ብቻ ደህና እንዲሆን ብቻ አሁን ብትችሉ ሩታ ተረጋግተሽ አድራለሽ ደሬ፣ አለዚያ ግን በሰላም ብትሄዱ ሂዱ። ገብቶሻል አይደል? እንደዛ ሊሆን አይችልም። ይከፋል እና 5 ቀን በሙሉ ባለቤቴን ጥዬ ምናምን ምንድን ያለችው ሩታ? 5 ቀን ሙሉ ባለቤቴን ጥዬ አይሆንልሽም። 5 ቀን ያለ አብርሽ ስንት ጊዜ ተኑሯል አይደል እንዴ? ስንት ጊዜ ተኑሯል። እንዲሁም እሺ አሁን ከተለያያችሁ በኋላ ያለውን እንትን ተይ። ኢቨን እንዲሁም ልትለያዩ ስትሉ እንኳን እኔ በቃ አንድ ክፍል ሰተሽኝ እዚህ ቤት ልኑር በቃ እባክሽን በቃ እኔ ዝም ብዬ ቤት ኪራዩ ምናምን ነገር ከፍላለሁ ከልዑል አጠገብ ግን እንድሆን በቃ አንድ ሩም ምናምን ነገር ሰተሽኝ፣ ያው ባለ 2 መኝታ አይደል አንደኛውን ክፍል ሰተሽኝ እዛች ጋር ልኑር ብሎ እኮ ለምኖች ምናምን ነገር እምቢ ብለሻል። ሲጀመር አይደለም ኢቨን እንደዛ ክፋቱና ነገር እያደረገ ራሱ ከቤት ርቀሽ ራሱ እኮ ማለት ነው ረዥም ጊዜ ቆይተሻል። ዛሬ ምን ተገኝቶ ነው 5 ቀን ያለ ባለቤቴ ምናምን ነገር ያለ ባሌ የምትይው? ለነገሩ እሷም እያሾፈች ነው የሚመስለው። የመሬ ነው እሷም እያሾፈች። አብርሃም ገና ሳይዘጋጅ ሻንጣው ምናምን ነገር እኮ የት እንደሚያስቀምጥ ግራ ገብቶት እያለ እኮ ነው ምንም ሳትራራለት ከቤት ውጣ ብላ ያባረችው። የምታስታውሱ ከሆነ ይህን ታስታውሳላችሁ። እና ዛሬ 5 ቀን ያለ ባለቤቴ እንዴት ቆያለሁ እንዴት አያስችለኝም ስትል አሳቀኝ። መሳቅ መብት መሰለኝ ቤተሰብ መሳቅ መብታችን ነው። እና እንጃ አይደለም 5 ቀን 5 ዓመትም የሚከብድሽ አይመስለኝም ሩታ። እኔ ለመፍረድ ምናምን ነገር ሳይሆን የምሬን የሚከብድሽ አይመስለኝም። አትሳክሽኝ። አንተ ስላልክና ዛሬን እንዲያድር እፈቅድላለሁ። ችግር የለውም። አንተ ስላልከኝ
ነገ ጧት ግን መተን እንወስዳለን። እሺ ጥሩ መጠየቅ የፈለግከው ጥያቄኛ የለንም አይደል? መጠየቅ የፈለግከው ጥያቄ አሁን ጠይቀው። እኔ ጥሩ ነው በቃ አሁን እኔ ግን በቃ ጥያቄ ልጠይቃችሁ። ምን የሚያደርጉ ይመስላችኋል ቤተሰብ? አሁን እነ ቡዜ እነ ዴቭ እጅ ምናምን ነገር አብረሽ ገብቷል አይደል? ምን የሚያደርጉ ይመስላችኋል? እንጃ እኔ በዚህ ቀን ቅድም እንዳልኩት ይሄ የሚቀልዱና የሚጫወቱ ደግሞ በቃ እንትን ሊሉ የሚሞክሩ ከሆነ እኔ እንጃ ከማንም አይደለም ጥፋቱ። በቃ ከነሩታም አይደለም ከነ ኤፍሬምም አይደለም ከገዛ ከራሳቸው ነው። እና እቺን ቀን ቅድም ብያለሁ በአግባቡ በደንብ መጠቀም አለባቸው። ግን እስቲ እኔ ልገምት፣ ምናልባት ጸበል፣ ምናልባት እንደየእምነታቸው ነው አላቅም፣ የት ቸርች ወይ የሆነ ቦታ እንጃ፣ ሌላ የተሻለ ቦታ ሲጀመር ሊወስዱትም አይችሉም። እዚህ መሀል ወይ ሐኪም የለ ወይ ደግሞ የቤተ ክርስቲያን ሰው ነገር አይታየኝም እዚህ አካባቢ እና ምናልባት እንደዛ አይነት ቦታ ሊወስዱ ይችላሉ ብዬ አስባለሁ። እና እስቲ እናንተ ገምታችሁን አስቀምጡ። በቀጣይስ ምን ሊፈጠር ይችላል የሚለውን እስቲ ገምቱ። ሩታ ሄዳለች አሁን እዚች ቦታ ላይ ኧረ በስመ አብ አሁን ጉድ ሊፈጠር ነው እዚች ጋር ቤተሰብ። ይከታ አንድ የርሳውት ነገር አለ እንዴ ገና ተመሄደ። ኧረ በእናትሽ ዞር በይ። እውነት ቤተሰብ እዚች ቦታ ላይ እንዴት ስቅቅ እንዳልኩ እንዴት በቃ ገና ሩታ ከመውጣቷ ሄርሜላ ጥምጥም ብላ ምናምን ነገር አብርሽ ላይ እንጃ ማለት ይከብዳል። እውነት ለመናገር በሩታ ቦታ መሆናችሁ ብታስቡ በቃ ለዚህ ነው እንዴ የሚያስብል ነው። እኛ እንድንሄድ የፈለጉት 5 ቀን እዚህ እንዲቆይ አብርሽ የፈለጉት ለዚህ ነው እንዴ ከሄርሜላ ጋር አንድ ላይ ለማድረግ ነው እንደ የሚያስብል ነገር ይፈጥራል። በቃ ምክንያቱም በቃ ሰውናት ታስባለች የሆነ አሁን ከዚህ በፊት የተፈጠረው ነገር አላየችም። በእርግጥ እንዲሁም ምንም የተፈጠረ ነገር የለም። ልክ እሷ እንደወጣች ነው ሄርሜላ ጥምጥም ያለችበት እና መጠምጠሙ መድኃኒት አይሆንለትም እውነት ለመናገር እውነት ነው። አሁን ሄርሜላ ተጠመጠመችበት፣ ሳመችው፣ አገላበጠችውናል። ምንም የሚፈይድለት ነገር የለም። ምናልባት ናፍቋት ስለነበር አሁን አብርሽ ላይ መጠምጠሙ ምናምን ነገር ናፍቋት ስለነበር ሊሆን ይችላል። ግን ለሩታ የሚሰጠው ሴንስ ሌላ ነው። ኢቨን በቪዲዮ ራሱ ብታይ አይደለም ሩታ እዚህ ከገና መግባቷ ይቅርና በቪዲዮ ቤት ራሱ ብታይ ሊሰማት የሚችለው ይሄ በቃ ተመሳሳይ ስሜት ነው። በቃ እንትን ሄርሜላን ከአብርሽ ጋር እንደገና አንድ ላይ ለማድረግ ምናምን ነገር እየተሞከረ ነው የሚመስለው እና አላቅም እዚች ቦታ ላይ እውነቴን ነው ተሳቅቅ ያለው። እነ ዴቭ አሁን ምን ያክል ሊሳቀቁ እንደሚችሉ እኔ እዚህ ከተሳቀቅኩ እነ ቡዜ እነ ዴቭ ምን ያክል ሊሳቀቁ እንደሚችሉ ገምቱ። ያው እኔን በጣም እያወጡኝ ነው። ግን አብርሃም ደህና እስኪሆን ድረስ የፈለጉት አይደለም መናገር፣ መሳደብ ቢማቱ ችግር የለውም። እሱ ደህና ከሆነ በኋላ ከኛ ያላቸውን ነገር እንቀጥላለን። ግን ደህና እስኪሆን ድረስ በቻላችሁ አቅም እናንተም ጠንክሩ፣ እኛ ምንጠክር። ዳኒ ግን በጣም ከልብ እናመሰግናለን። ዛሬ ቀን ሙሉ ከጠዋት ጀምረ ከሌሊት ጀምረ ዛሬ ገና ብቻ አይደለም አሁን የዚች ቀን ብቻ አይደለም ዳኒ ለአብርሽ መታገል ከጀመረ ማለት ነው ትንሽ ሰንበት በተብሏል። እና እስቲ ቤተሰብ እስቲ አንዴ ለዳኒ አጨብጭቡ። የምሬ ነው። አንዴ ሞራል እንስጠው ለዚህ ልጅ። የሆነ ሰዓት ላይ እኮ ሰው ነው እሱም ይደክመውና የራሳቸው ጉዳይ ምናምን ነገር ብሎ ሊተው ይችላል። ግን ይሄ ጓደኝነቱ ምናምን ነገር ወንድማዊነቱ ስለያዘው ይመስለኛል። እና የመሬን ነው። እነ ዴቭም አመስግነውታል። እንደ ኦዲየንስም ደግሞ እንደ ኦዲየንስን አብርሽን እንደሚወድ ኦዲየንስ በቃ ለአብርሽ ዳኒን ቴንኪው እንበለው እናመስግነው ምናምን ነገር እና ዳኒ በጣም እውነት መልካምነትህን እያየን ነው። በቃ እቺን ሳምንት ምናምን ነገር እቺና ያለፈችዋን ሳምንት እያሳየህን ነው እና በጣም ጎበዝ ማለት እንፈልጋለን። በቃ በዚሁ ልብ ምናምን ነገር በዚሁ እንትን ይቀጥል። ወደ ድሮ አይነት ተንኮል ምናምን ነገር አይመለስ። ይህ ምርቃትም ጭምር ነው። ለአሜን እንትን ለዳኒ አሜን ማለትም ከፈለጋችሁ አሜን ያላችሁ ኮመንት ላይ ማስቀመጥ ትችላላችሁ። እና በቃ በዚሁ ቀጥል ዳኒ። ተንኮል ምናምን ነገር ስትሰራ አያምርብህም። ደህና ተንኮሎችን እንደምትችል እኮ እናውቃለን። ግን በቃ ጀስት የክፉ ስራ መቼም ቢሆን የምናበረታታው ነገር አይደለም። እንደ ግሬስ ቤተሰብ እንደ ግሬስ ፋሚሊ የክፉን ስራ የምናበረታታው ነገር ስላይደለ በቃ በዚሁ እንድትቀጥል በመልካምነት እንድትቀጥል እንጠይቀሃለን። ብዙ ለፈለፍኩ መሰለኝ። ለማንኛውም ቪዲዮችንን እንቀጥል። ግን አደራ ይህን ቪዲዮ ላይክ ያደረጋችሁ ቤተሰብ ላይክ ያደረጋችሁ እንዲ እረፉ። የምሬ ነው እረፉ። በጣም የሚያሳዝን ሁኔታ ላይ ነው ያለው ወንድ ልጅ ሆነ እንደዚህ አይነት ሁኔታ ውስጥ እንደዚህ አይነት የሚያስጨንቅ ሁኔታ ላይ እያሉ በዚህ ልክ ማስመሰሉ ምን ተገቢ ነው ብዬ አላስብም። በጣም ሁለቱም በጣም እያስመሰሉ ነው። ግራ እየገባኝ ያለው
እንዴት ነው አብርሃም በደህና ተመልሶ የፈለገውን ነገር ምርጫውን ኖሮ መኖር ይችላል። ግን ደግሞ በሱ ቆይ እዚች ጋ ሄርሜላ ምንድን ያለችው? በደህና ተመልሶ የፈለገውን ነገር ምርጫውን መኖር ይችላል። ቃል በቃል ይቺን ያለችው ምርጫውን። እውነት ሄርሜላ ማለት ዝግጁ ነሽ አብርሽ ጤናማ ሆኖ የፈለገውን መርጦ እንዲኖርና ነገር እኔ አላቅም። እኔ አብርሽ ደህና ሆኖ እንደገና ሄርሜላ ጋር ይመለሳል የሚል እንትኑ ብዙም የለኝም። ቢመለስ ምናምን ነገር ችግር የለውም። ሩታ ጋር ብሄድ ችግር የለውም። ምክንያቱም በቃ መቀጠል ይችላሉ። የተዋለደ ሰው ምናምን ነገር ተለያይቶ አይለያይም። በዛም በዚህም ግን በቃ ለአብርሽ ክፉ ማይሆን ሰው ጋር ነው በቃ ለአብርሽ መጥፎ ማያስብ ሰው ጋር ነው መሆን ያለበት። አብርሽም ደግሞ በትክክል አስቦ ነው መምረጥ ያለበት ብዬ አስባለሁ። አሁን እንግዲህ እንደገና ሁለት ምርጫ ቀርቦለታል። ለስንተኛ ጊዜ መሰላችሁ? ለስንተኛ ጊዜ አሁን ከሄርሜላና ከሩታ እየተባለ ብቻ እሱ ሳይሆን ሄርሜላ የምርም ዝግጁ ነሽ አብርሽ አሁን ነገ ተነስቶ የፈለገውን መርጣል ብሎ የፈለግኩትን መርጣል ብሎ ሩታ ጋር ብሄድ ለዛ እንትን ዝግጁ ነሽ? ዝግጁ ከሆንሽ ጥሩ። ከዛን እሺ ብለሽ አምነሽ ነገር ይሆን በቃ የምትቀበዩ ከሆነና በቃ አጠንክረሽ ልብሽምና ነገር አጠንክረሽ እንትን የምትይ ከሆነ እኛም እናበረታታለን። ምክንያቱም ሄርሜላ እንደገና መጎዳት አለባት ብለን አናስብም። ሩታ የተጎዳቸውን ጉዳት አይደለም ሄርሜላ ሌላ ማንም ሴት እንድትጎዳ ማናችንም አንፈልግም። በቃ በሩታ ይብቃ። ሩታም በጣም ከሚገባው በላይ ተጎድታለች እና ለዛ ነገር ራስሽን አዘጋጅ። ለዛ ነገር ራስሽን በደንብ አዘጋጂ። እቺን ነገር እቺን ቃሌን ቤተሰብ ያዙ። ምክንያቱም ለእሷ የሚበጀው ይሄ ስለሆነ ነው። ለሄርሜላም የሚበጀው ይሄ ስለሆነ ነው። አብርሽ ከእሷ ጋር ቢሆን ሌላ መዘዝ መምጣቱ ስለማይቀር ግልጽ የሆነ ነገር ስለሆነ እንደገና አዲስ ሌላ ያልተነካካ በቃ ይሄ ያላገባ ያልፈታ ምና ነገር ያልወለደ ንጹህ ሰው ልክ በቃ እሷም አላገባችም አልወለደችም ምና ነገር አይደል ልክ ለእሷ የሚመጠን ሰው ነገር ቢሆን በጣም ጸዴ ነው። በቃ ምክንያቱም በቃ ያሳዝናል። ሊያሳዝን እንደሚችል ይገባኛል። ይሄ በቃ ብሬክአፕ መፈጠሩ ይሄ መለያየቱ ምና ነገር ምን ያክል አብርሽ እንደምትወደው ምና ነገር ስለምናቅ ቢያሳዝንም ግን ከህይወት አይበልጥም። የፈለገ በቃ አለ እዛች ጋር ያሳለፉት የተወሰኑ 8-9 ወር እንዲሁም 8-9 ወርም እኮ በፍቅር አይደለም በፍቅር ያሳለፉት 3 ወር ቢሆን 3 ወር ከዛ አይበልጥም እና ለዛች 3 ወር ተብሎ የወደፊት እንግዲህ ሰው ሲጋባ ለዘላለም አይደል ይሆናል እስከ ለተሞት ተብሎ ነው እና ያን ሁሉ ጊዜ ማበላሸት ከሚሆን እቺ 3 ወር በቃ እያመመችም ቢሆን ቢቀርባት ይሻላል እና ለሄርሜላ በስተመጨረሻ ማስተላለፍ የምፈልገው መልእክት ይሄ ነው እና ይህም መልእክቴን የምትደግፉ ከሆነ እስቲ ኮመንት ላይም ላይክ ውጋም ምናምን ነገር አሳዩ። የምትደግፉ ከሆነ ማትደግፉም ከሆነ ግን ችግር የለውም። ለምን እንደማትደግፉ ኮመንት ላይ አስረዱ። አዎ ሄርሚ አሁን ባለበት ሁኔታ እንትን ማለት ነው። ግን ዴቭ የምልህ ነገር ነገ መጥተው ግርግር መፍጠራቸው አይቀርም። በዛ ሰዓት ግን አንተ ማሳመን መቻል አለብህ። ምክንያቱም ከኔ ጋር ምንም እየተግባቡ አይመስለኝም እያየኋቸው ነው ብዙ ነገር ላይ ማለት ነው። ግን አንተ 5 ቀን በሚገባቸው መልኩ ቀስ ብለህ ማስረዳት ያለብን አስረዳቸው። እንደዛ ሳይሆን ማለት ነው እኔ እዚች ጋር የምርም አሁን በጣም አሳስቧችሁ ከሆነ የአብርሽ ጉዳይ በጣም በቃ አሳስቧችሁ የግድ መፈታት ያለበት ጉዳይ ነው ብላችሁ ምታምኑ ከሆነ ቢቀየሟችሁ ሩታና ኤፍሬም ቢቀየሟችሁ አብርሽን ለ5 ቀን የሆነ ቦታ ብትደብቁትና በቃ መደረግ ያለበትን ነገር የሚሞከረውን ነገር በሙሉ ብትሞክሩ ይሻላል። ምክንያቱም እንጃ ማለት በቃ አሁን ሙሉ በሙሉ ችግር ላይ ስላይደለ በቀላሉ ያገገማል ብዬ በቀላሉ በቃ ወደ ቀድሞ ማንነቱ ይመለሳል ብዬ አስባለሁ እና ቢቀየሟችሁ ምናምን ነገር ዛሬውን የሆነ ነገር ወስናችሁ ነገ እነ ሩታ እንዳያገኟችሁ ለማድረግ ብትሞክሩ አሪፍ ይመስለኛል። ምክንያቱም በቃ ለእነሱ ቢቀየሙ ለ5 ቀን ነው የሚቀየሙት። ለ5 ቀን አብርሽን የተወሰዳችሁብን ቃላችሁን ያልጠበቃችሁም ብለው ነው የሚቀየሙት። ግን አብርሽ ተገቢውን ነገር ሳያገኝ እንደገና በዚህ ሁኔታ እስከ መቼ ይቀጥላል የሚለው ነገር በደንብ ያሳስባል። እነ ሩታ እነ ኤፍሬም ሊቀየሙ ከሚችለው ነገር በላይ የአብርሽ ደህንነት ያሳስባል እና እንደገና ነገም ክርክር ከሚፈጠር እንደ ሀሳብ ዋሽቶ ማስታረቅ የሚባል ነገር አለ። እኔም ዋሻው ነው እኔም እንትን እያልኩ ነው። ግን በቃ ለአብርሽ ደህንነት የሚባል ከሆነ ይህን ነገር አርጉት። ግን ያው እንደዛ አይደለም የተስማሙት። የሚያስጠላው ነገር እስቲ ነገ የሚፈጠረው እናያለን። ለማንኛውም የዛሬው ቪዲዮ ይህን ይመስል ነበር። እዚህ ድረስ ስለተከታተላችሁ ሁላችሁንም ከልብ አመሰግናችኋለሁ። ቪዲዮን ላይክ ያደረጋችሁ ውጡ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።